ይማልዳል። ማላጅ ነው። ሃሌሉያ አሜን። ወገኖቼ መማለድ በጣም ብዙ ነገር የሚጠይቅ ነገር ነው። ራሄን ይጠይቃል አይደል እንዴ? ሸክምን ይጠይቃል፣ ፍቅርን ይጠይቃል። ያለ እነዚህ መማለድ አይቻልም። መንፈስ ቅዱስ ግን ማላጅ ነው። ቅድም የነገርኳችሁ ሮሜ ምዕራፍ 8 ቁጥር 26 ላይ ሄዳችሁ ተመልከቱ። መንፈስም ድካማችንን ያግዛል፣ እንዴት ልንጸልይ እንደሚገባን እንኳን አናቅም፣ ነገር ግን መንፈስ በማይነገር መቃተት ይማልድልናል። ሃሌሉያ አሜን። ማላጅሽ ነው፣ ማላጅህ ነው። ይማለዳል። ያለሱ መማለድ አትችይም ለሌሎች፣ ያለሱ መማለድ አንችልም ለሌሎች። ምክንያቱም ይሄ የሱ ተግባር ነው። ይመራል፣ መሪ ነው፣ ጋይድ ያደርጋል። ዮሐንስ ወንጌል ምዕራፍ 16 ቁጥር 13 የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል ይላል። አንዳንዶች ማፕ ሰጥተው ይለዩዋችኋል አይደል እንዴ? ጂፒኤስ ሰጥተው ይለዩዋችኋል። እሱ ግን አብሮ ሆኖ ምን ያደርጋል? ሃሌሉያ አሜን። አንዳንድ ሰዎች የሚፈልጉት ግዴለ ማፑን ስጠኝ፣ ከመጀመሪያ እስከ መጨረሻ መንገዱን ለወቀው፣ መነሻ መድረሻዬን፣ መሄጃ ማለፊያዬን ሁሉ ይላሉ። ነው ግዴለ አብሬህ ነው መሆኑ። እዚህ ጋር ታጠፍ። አሜን ሃሌሉያ። እዚህ ጋር ቆም፣ እዚህ ጋር ወደ ቀኝ፣ እዚህ ጋር ወደ ግራ እያለ ምንም ሳይነግር አክቲቭ ሆኖ አብረውን ሆኖ ይመራናል። ወገኖቼ ላለፉት 38 ዓመታት መርቶኛል። ሕያው ምስክር ነኝ። አንድ ጊዜም እንኳን ፌል አድርጎኛ አያውቅም። በህይወቴ በእነዚህ 38 ዓመታት በጣም የሚገርማችሁ አይነት ተርኖች አድርጌያለሁ። የሚገርማችሁ አይነት መታጠፎች፣ በጣም ብዙ መታጠፎች። በእርግጠኝነት የምነግራችሁ እያንዳንዱን አጠገቤ ሆነው እዚህ ጋር ታጠፍ እያለኝ ነው። አንዳንዶቹ ከባድ ናቸው። ለምሳሌ የዛሬ 37 ዓመት ጅቡቲ ነበርኩ በደርግ ዘመን። ወገኖቼ እንዴት ነው የወጣኸው ብትሉኝ አትጠይቁኝ፣ አሁን ልነግራችሁ አልችልም። ነገር ግን ማቀው የአዲስ አበባ ልጅ ነኝ። ከአዲስ አበባ ተሳፍሬ ድሬዳዋ ሄጄ 3 ወር ኖሬያለሁ ማላቀው ከተማ ውስጥ 3 ወር። እዛ ነው ጫት መቃም የጀመርኩት፣ እዛ ነው መጠጥ የጀመርኩት፣ እዛ ነው ሲጋራ ማጨስ የጀመርኩት። 3 ወር ተቀምጬ ምን እየጠበካላችሁኝ? ኩቱብሌ እንላቸዋለን እኛ። የዚያ አካባቢ ሰዎች ናቸው፣ የሶማሌኛም ኦሮምኛም ንግግር የሚችሉ፣ ያንን ሰንጥቀው እዛ ማድረስ የሚችሉ ሰዎች ናቸው፣ ገንዘብ ተከፍሏቸው። እነሱን እየጠበቁ አንድ ቀን ተገኙ ተባለ። ወገኖቼ መልካ ጀብዱ ከሚባል ቦታ እስከዛ ድረስ በሚኒባስ ሄድ ነው። ከዚያ እግራችንን የነቀልን ጅቡቲን የገባ ነው። 9 ቀን በሞትና በህይወት መካከል። መጨረሻ ላይ ዋጋ ጨምሩ፣ ገንዘብ ጨምሩ አሉን። እንደያዝን ስለመሰላቸው አንጨምርም የለንም አለን፣ ጥለውን ሄዱ። ከዛ በኋላ በራሳችን ነበርን። እንደምንም ብለን ዲክል የሚባል የጅቡቲ ከተማ ገባን። ወገኖቼ እንዴት እንደመጣን ልነግራችሁ አልችልም። አስፈሪ ነበር። ከበረሃው ኃይለኝነት የተነሳ አንድ ሰው ባይመክረን ኖሮ ችግር ውስጥ እንገባ ነበር። ምን አለን? ስትተኙ ማታ ማታ በትር ይዛችሁ ወደምትሄዱበት አቅጣጫ ሰኩ ይለን ነበር። ለምን? ምክንያት ጠዋት ስንነሳ ተመልሰን ወደ ኢትዮጵያ ልመታ እንችላለን። ወገኖች የኢትዮጵያን ድንበር የደርግ ወታደሮች ነበሩ። እንዴት እንዳለፍን ልነግራችሁ አልችልም። በደረታችን እየተሳብን ያለፍን። አንዳንድ ቦታዎችን ድምፅ ማሰማት ስለማንችል በጣም አስቸጋሪ ነበር። አንዱ አብሮን የነበረው ከአቅሙ በላይ ስለሆነ ልንሸከመው ስላልቻለን መሄድ ስላቃተው በጣም የሀብታም ልጅ ነበር። ጥለነው ሄደ በረሃ ውስጥ። ስንት ጊዜ ሽፍቶች ያጋጥመውናል። ስንት ጊዜ እባብ ምናምን። ወገኖቼ መጨረሻ ላይ አስታውሳለሁኝ ውሃ ከብዙ ርቀት በኋላ አግኝተን ጉድጓድ ውስጥ እንቁራሪት ውስጥ እያለ ውሃ ጠጥተናል። እንደዚህ ሆኜ ተጉዤ እዛ ነው ጌታን ያገኘሁት። ህይወቴ ተለወጠ። ሃሌሉያ
ሃሌሉያ። ከዛ በኋላ የሆነውን ልንገራችሁ። አንድ እግዚአብሔር ሰው መጣና እዚህ ያላችሁን ቆይታ ጨርሳችኋል ይላል እግዚአብሔር። ከዚህ በኋላ ወደ ተለያየ ዓለም እበትናችኋል። ሁላችንም መጸለይ ጀመርን። ከዛ በኋላ ጓደኞች አብረው የነበሩት ወደ አሜሪካ፣ ወደ ካናዳ፣ ወደ አውስትራሊያ፣ ወደ ዩሮፕ ለመሄድ ተነሱ። እኔ ተንበርክኬ ስጸልይ ወደ አባቶች ሀገር ተመለስ፣ በዚያም ቸርነት አደርግልሃለሁ የሚል ድምፅ ሰማሁ። ገና የ1 ዓመት ክርስቲያን ወገኖች። የተለወጠ ነገር አለ? የለም። ጋሼ መንግስቱ አሉ፣ ቤረትድን አለ፣ እንትን ችግር አለ፣ ስደት ስንት ድልድይ ሰብሬ ነው ወጣሁት። ደግሞ ድልድይ ሰብሬ ብዙ ድልድዮች። ያን ጊዜ ወላጅ ልጁን ምን ውስጥ እንደ ጉያ ውስጥ ለመክተት የሚደብቅበት ያጣበት ጊዜ ነው። በቦሌም በባሌም የተባለበት ዘመን ነው። ሰው ሁሉ ባገኘው አቅጣጫ የሚወጣበት። ድምፅ መጣ፣ ታጠፋለች። ወገኖቼ አላመነታሁ። እያየሁኝ ጓደኞቼ እየተነሱ ወደ ሌላ ቦታ ሲሄዱ አንድ ወንድሜ እዚህ ያለ እስጢፋኖስ የሚባል እዛ ተቀምጧል። ከሱ ጋር ተያይዘን ወደዚህ መጣን። ሃሌሉያ አሜን። ከዚያ በኋላ ህይወቴ ሮለር ኮስተር ነው፣ መታጠፍ ነው። ድንገት ሃሌሉያ መታጠፍ ነው። ሁሉንም ግን ፐርፌክት ነበር። ሃሌሉያ አሜን፣ ሃሌሉያ። የሚገርማችሁ ነገር እነዛ ሁሉ ወደ አደጉት ሀገሮች የሄዱት እኔን እንደ ምስኪን። እንዲያውም የሚገርማችሁ ነገር እዛ የነበሩት ያን ጊዜ ይሄን ውሳኔ ሲወስን ትንሽ ያሬድ ክራክ አርጓል ምናምን ብሎ ላልቷል፣ ለቋል ያላሉት ነገር የለም። ምክንያቱም ከባድ ውሳኔ ነበር። ግን የሱ ድምፅ ነበር። ወገኖቼ የሚገርማችሁ ነገር እዚህ መጥቼ ልብስ ሱሪ ያልቆብኝ አስጥፍ ነበር። ጫማ ከስር ያልቅብኝ ነበር ሶል ውሃ እስኪያስገባ። ግን እንደዛ ሆኖ በግሬ የ15 ሳንቲም የአውቶቢስ መንገድ አሁን ስንት እንደሆነ አላቅም። 3 ቁጥር አውቶቢስ በእኛ ሰፈር የሚያልፍ 15 ሳንቲም ነበር የሚከፈለው። እሱ ጎሎኝ 10 ኖሮኝ 5 እያጣው ወይ 5 ኖሮኝ 10 እያጣው በግሬ ቦሌ ድረስ ሄድ ነበር፣ ቴሌመድኃኒዓለም ድረስ። እና በግሬ እየሄድኩ ጌታ ሆይ ግን ታዳላለህ ማለት ነው፣ ለእኔ አዳልተሃል እል ነበር። ሕያው እግዚአብሔር ምስክሬ ነው በፊቱ የቆምኩት። ለምን ካላችሁኝ የገባኝ ነገር አለ። ሃሌሉያ። እግዚአብሔር በህይወቴ ሊሰራ ያለው ነገር እንዳለ፣ እሱ ከኔ ጋር እንዳለ ስለገባኝ፣ ህልውናው ስለገባኝ፣ ፐርሰንነቱ ስለገባኝ ወገኖቼ እንዲህ ይለው ነበር፣ ታዳላለህ። እነሱ እኮ እዛ ሄድ ካናዳ ገብተው ሚስት አግብተው ሰርግ ፎቶ ሲልኩልኝ እኮ ለእኔ በጣም ከባድ ፈተና ነበር። ግን ምን እለዋለሁ ደግሜ፣ ታዳላለህ፣ ለእኔ አድልተሃል። ወገኖቼ ብዙ ጊዜም አልቆየም። ከተወሰነ ጊዜ በኋላ እነሱ በያሉበት ናቸው፣ እኔ ግን በዓለም ዙሪያ በየከተሞቻቸው እየሄድኩኝ ያገኘኋቸው። ሃሌሉያ በክብር ሃሌሉያ በክብር በየኤርፖርቱ አበባ ይዘው እየጠበቁኝ። አሜን። all over the world 207 የዓለም ከተሞች ውስጥ በብዙ ድግግሞሽ በብዙ ክብር ወገኖቼ ለአገልግሎት ስወጣ የማገለግልበትን ቦታ በተመለከተ እንዲህ በድንገት እኮ ነው። ሃሌሉያ ወገኖቼ ሁሉም ፐርፌክት ነበር። አሁን ወደኋላ ሄጄ እነዛን ፉት ስቴፖች ወይም እነዛን ዱካዎች ስመለከት አንድ የተዛነፈ ነገር የለም። ድንቅ መሪ ነው፣ ድንቅ መሪ ነው። ወገኖቼ ምንም ነገር ሰርፕራይዝ አድርጎኝ አያውቅም፣ ለዘላለምም አያረገኝም። ድምፁ ግን ሰርፕራይዝ ያደርገኛል፣ ምሪቱ ያስገርመኛል። ወገኖቼ ፐርሰን ስለሆነ ነው
ሊዋሽ የቻለው? ቤት ውስጥ ያሉትን ዕቃዎች አትዋሻቸው አይደል እንዴ? ወይም የሆነ ጄነሬተር ሄዳ አትዋሽም አይደል እንዴ? የሆነ ኃይል የሆነ እንትን ያለው ነገር የሆነ ምናምን አትዋሽም። ነገር ግን መንፈስ ቅዱስ ተዋሽቷል። ሄደን ሐዋርያት ሥራ ላይ ስንመለከት ወገኖቼ ምን እንደሚል ታውቃላችሁ? ምዕራፍ 5 ቁጥር 3 ላይ ሐናንያና ሰጲራን ጴጥሮስ ምን አለ? ስለምን መንፈስ ቅዱስን ታታልላላችሁ? ምክንያቱም እነሱንም እኮ እነ ጴጥሮስን ዋሽተዋል፣ ሐዋርያቱን ዋሽተዋል እኮ። ነገር ግን እኛን ዋሻችሁ አይደለም ያሉት፣ ወይም ከሊትን አይደለም። ነገር ግን መንፈስ ቅዱስን ዋሽታችኋል፣ መንፈስ ቅዱስን አታላችኋል። ወገኖቼ መንፈስ ቅዱስ ተቃውሞ ገጥሞታል። ፐርሰንን ነው የምትቃወሙት አይደል እንዴ? እናንተ ልባችሁና ጆሮአችሁ ያልተገረዘ እስካሁን ድረስ መንፈስ ቅዱስን ትቃወማላችሁ። አባቶቻችሁ እንዳደረጉ መንፈስ ቅዱስን የተቃወሙት ምን ስለሆነ? ፐርሰን ስለሆነ። ተሰድቧል ታውቃላችሁ። ዕብራውያን ምዕራፍ 10 ቁጥር 29 ላይ ምን ይላል? መንፈስ ቅዱስን የጸጋውን መንፈስ ያክፋፋ ነው የሚለው አይደል እንዴ? የሰደበ ማለት ነው ያክፋፋ። እሱ የጸጋ መንፈስ ነው። ምን ማለት ነው? ካንተ ጋር ያለው ካንቺ ጋር ያለው ስለሚገባ ስለምንመጥነው አይደለም። ነገር ግን ከእግዚአብሔር የማይነገር ጸጋ የተነሳ በምህረት አብሮሃለ አብሮሻል። ወገኖቼ መንፈስ ቅዱስ በጣም የሚያስደንቀውን ባህሪ ልንገራችሁ። እሱ በሁሉ ስፍራ አለ አይደል እንዴ? ነገር ግን ካንተ ጋር ሲሆን ከሁሉ ጋር እንዳለ ሳይሆን ካንተ ጋር ብቻ እንዳለ ሆኖ ነው የሚሆነው። ከሁሉም ጋር ግን እንደዚህ ነው የሚሆነው። ተበጣጥሶ ቀጥኖ አላለ አንድንትኑ አንዱ ጋር አይደለም። የሚገርም ባህሪው ካንተ ጋር ሲሆን ያለው ኮንሰንትሬሽን ካንተ ጋር ብቻ እንዳለ ያህል የሚገርመው መንፈስ ቅዱስ ሁል ጊዜ ውስጥ አዳሪ ነው። መቼም ውጭ አታዩትም። ውስጥ አዳሪ ነው። በአብ በሉት እስቲ ውስጥ አይደል እንዴ? በወልድ ውስጥ፣ በእኛም ሁልጊዜ የት? ለምንድን ነው ውስጥ ያሉት? የህይወት መንፈስ ስለሆነ ውስጥ ኖሮ ያኖራል። ሃሌሉያ! ውስጥ ነው ያለው። ታዲያ ይወጣና ወደ ሌላው ደግሞ ይሄዳል። ለምሳሌ ከአብ ወጥቶ ወዴት ሲሄድ አየነው? እዛ ጥምቀቱ ጋር በማ ውስጥ ሲሆን? በወልድ ውስጥ ሲሆን አየነው። ወገኖቼ ከአብ ወጥቶ በወልድ ውስጥ ሲሆን ከአብ ሳይለይ ነው። ስለዚህ ከአብ ወጥቶ በወልድ ውስጥ ሲሆን ከአብ ሳይለይ በመሆኑ በአብና በወልድ መካከል ምን ይፈጥራል? አንድነት። የምን አንድነት? የህይወት አንድነት። ተራርቀው ወልድ ምድር አብ ሰማይ ሆኖ መንፈስ ቅዱስ በወልድ ውስጥ ሲሆን ሲሰራ በማም ውስጥ አለ? በአብ ውስጥ አለ። ስለዚህ ከዚህ የተነሳ ወልድ ምን ይላል? እኔ በአብ እንዳለሁ አብም በእኔ እንዳለ እመኖኝ። ሃሌሉያ ሃሌሉያ ሃሌሉያ። ምክንያቱም ወልድ ምድር ሆኖ በማን ውስጥ እንዳለ ያህል ነው? በአብ ውስጥ እንዳለ ያህል። ከማ የተነሳ? ወልድም በሰማይ በዙፋን ሆኖ በማ ውስጥ እንዳለ ነው? በወልድ ውስጥ እንዳለ ነው። ይሄ ነገር በአብና በወልድ መካከል ብቻ ነበር። ነገር ግን ኢየሱስ ከሙታን በተነሳበት ጊዜ በአማኞችም ውስጥ ሆነ። እኔ በአብ እንዳለሁ አብም በእኔ እንዳለ እናንተም በእኛ በአንድ ፍጹማን እንድትሆኑ ይላል። ሃሌሉያ ሃሌሉያ። ቅዱስ አባት ሆይ አንተ በእኔ እንዳለ እኔም በአንተ እነርሱም በእኛ በአንድ ፍጹማን እንዲሆኑ የሰጠኝን ክብርን የሰጥቻቸዋል። እዛ ኔትወርክ ውስጥ ምን ሆነን ማለት ነው? ሃሌሉያ። ምን ውስጥ ነው የገባ ነው?
በአብና በወልድ መካከል ብቻ የነበረ በመንፈስ ቅዱስ የሆነ ህብረት ውስጥ አንተም ገብተሃል፣ አንቺም ገብተሻል፣ ሁላችንም ገብተናል። ለዚህ ነው ወደ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ህብረት የጠራችሁ እግዚአብሔር የታመነ ነው ይላል። ተመልከቱ ወገኖቼ፣ አንዳንዶች እንደዚህ ይጠይቃሉ። ብዙ ጊዜ በተለይ አዲስ ኪዳንን ስናነብ አብ ብዙ ጊዜ ይጠቀሳል አለ፣ ወልድ ይጠቀሳል። ማንም አይጠቀሰው፣ መንፈስ ቅዱስ አይጠቀስም። እና ለምንድን ነው ብለው አንዳንድ ሰዎች ይጠይቃሉ። ብዙ ምክንያቶች አሉት። አንድ ሁለት ምክንያቶች አሉት፣ ልንገራችሁ። አንደኛው ተጠቅሷል ግን ስሙ ስለተቀየረብን ነው። ለምሳሌ ህይወት ሲባል ሌላኛው ስሙ ነው፣ የዘላለም ህይወት። አሜን። የዘላለም ህይወት ሲባል ለዘላለም መኖር 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 ይመስላችኋል አለ እንዴ? የስ ዘላለም መኖር አለ፣ ግን የዘላለም ህይወት አናሲዮስ ዞዊ የሚለው ሄዳችሁ ወደምትመለከቱት መንፈስ ቅዱስን ነው የሚያሳይ። ለዚህ ነው በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል ሲል አብ ተጠቅሷል አልተጠቀሰም? ወልድስ መንፈስ ቅዱስስ ተጠቅሷል። ሁለተኛው ምክንያት ምንድነው ታውቃላችሁ? ማን ነው የሚጽፈው? አዲስ ኪዳን ሲጻፍ ማን የጻፈው? ቅዱሳን ሰዎች በመንፈስ ቅዱስ መሪነት ነው። ስለዚህ ስለሚጽፍ ራሱን አይከትም። ምክንያቱም መንፈስ ቅዱስ ሁልጊዜ ደስ የሚለው አብን ማክበር ነው፣ ወልድን መግለጥ ነው። ሃሌሉያ ሃሌሉያ። ስለዚህ ብዙ መናገር የሚፈልገው ስለነሱ ስለሆነ ራሱን ምን አያደርገው? ይደብቃል። ኢቭን ብዙ ጊዜ በጣም በቃ መንፈስ ቅዱስ ክበር መንፈስ ቅዱስ ክበር ምናምን እንድንለው አይደለም የሚፈልገው። የሚገርማችሁ ነገር ነው። ምክንያት የመጣው ማንን ሊያከብር ነው? ወልድን ሊያከብር ነው። ሃሌሉያ። እርሱ በመጣ ጊዜ እኔን ያከብረኛል፣ ከኔ ካለኝ ወስዶ ይነግራችኋል። ለአብ ያለው ሁሉ የኔ ነውና ስለዚህ ለኔ ካለኝ ወስዶ ይነግራችኋል አልኩ። የእግዚአብሔር መንፈስ በአንተ ውስጥ ሲሰራ በአንቺ ውስጥ ሲሰራ ምንድን ነው የሚያደርገው? ኢየሱስን ምን ያደርገዋል? ያከብረዋል። ሃሌሉያ ሃሌሉያ። ወገኖቼ ዛሬ ይህንን ነግሬያችሁ በደንብ አስረግጬላችሁ ነው መጨረስ የምፈልገው። መንፈስ ቅዱስ ፐርሰን ነው። ምን ይፈልጋል ካላችሁኝ፣ ፐርሰንነቱን ሪኮግናይዝ እንድታደርጉ ይፈልጋል። አክብሮት እንድትሰጡት ይፈልጋል። እስቲ አስቡት ወገኖቼ፣ ለምሳሌ አንድ የምትወዱት ሰው፣ የምታከብሩት ሰው፣ ዋጋ የምትሰጡት ሰው አጠገባችሁ ሲሆን የሚሰማችሁ ነገር አለ የለም? ዋው! በተለይ አንዳንድ ሰዎች፣ በጣም ባለስልጣን የሆኑ ሰዎች፣ በጣም ታዋቂ የሆኑ ሰዎች፣ እኔ አንዳንድ ጊዜ በእንደዚህ አይነት ሰዎች አጠገብ የሆንኩባቸው ጊዜያቶች አሉ። ሰው ሁሉ ኮንሸስ ነው፣ ስለ ንግግሩ ኮንሸስ ነው፣ ስለሚሰጠው አስተያየት ንቁ ነው። ምክንያቱም አንድ የከበረ ሰው አጠገቧል። ወገኖቼ መንፈስ ቅዱስ ካንተ ጋር ነው፣ ካንቺ ጋር ነው። ሌላ ነገር አይደለም የሚፈልገው፣ ለመኖሩ እውቅና እንድንሰጠው ነው። አንድ ጊዜ አስታውሳለሁኝ የዛሬ 36 ዓመት ገደማ እዚህ ከተመለስኩ በኋላ በጣም ጸልይ ነበር በጌታ ፊት እና አንድ ጊዜ አንድ ቪዲዮ ተመለከትን። ያኔ ቪዲዮ ብርቅ ነው፣ የተወሰኑ ሰዎች ቤት ነው ያለው እና ይሄ አገልጋይ ሲያገለግል አንድ ጉባኤ ውስጥ አንዲት ሴት ታገለግል ነበር። በጣም የእግዚአብሔር መንፈስ ያላት፣ በጣም ብዙ ጸጋ ስጦታዎች ያሏት በጣም የምትገርም ሴት ታገለግል ነበርና በቃ አይቶ ተነክቷል፣ ተማርኳል። እና ያቺ ሴት ለመንፈስ ቅዱስ የምትሰጠውን ስፍራ አይቷል። እና አንድ ጸሎት ጸለይኳል። እባክህን ጌታ ሆይ ምህረት አድርግልኝ፣ ለኔም እንደዚች ሴት ላቅህ ፈልጋለሁ ብያልኳል። ልክ ይሄንን ስልኔ ሴትየዋ ጮሃ አንተ ሰው ብላ የእግዚአብሔር መንፈስ የሆነ ነገር ገለጠላትና ተናገረች።
ይሄ ነው የማልለው የእግዚአብሔር ክብር በእኔ ላይ መጣል እና ፕሮግራሙ አለቀ። ነድቼ ሄድኩኝ ወደ ቤቴ። ቤት ገብቼ እንዴት ልተኛል እና ተንበረከኩና በቃ መንፈስ ቅዱስ አሁንም አብረኸኛለህ ብያልኩኛል። ልክ ይህንን ስል እንዲህ ኤንቨሎፕ ሲያደርገኝ እንደዚህ ሲከበኝ ይታወቀኛል። ሃሌሉያ አሜን። እንዲህ ሲከበኝ ይታወቀኛል። በቃ በታላቅ ፍርሃት፣ በታላቅ አክብሮት፣ በታላቅ መደነቅ ውስጥ እዛው እንዳለው እንቅልፍ ወሰደኝ። እንደተንበረከኩ ጠዋት ላይ ነጋል እና ስነቃ አብሮኝ እንዳደረ ስላሰብኩኝ አለ ቀን አልኩና ጉድ ሞርኒንግ ሆሊ ስፒሪት አልኩት አለ። ሃሌሉያ መንፈስ ቅዱስ እንደምን አደርክ? ወል እግዚአብሔር እንዴት አደርክ አይባልም ግን አልኩት አለ እና ልክ ይሄንን ስል የሚገርም አይነት መገኘት ክፍሉን ሞላዋል። ከዛ በኋላ ይሄንን በቪዲዮ አየሁና በጣም ተነካው። ቤት ገባሁና ተንበርክኬ መንፈስ ቅዱስ አብረኸኛለህ ብያልኩኝ፣ ካለህ ላቅህ ፈልጋለሁ እያልኩኝ ወገኖቼ እውነቱን ልንገራችሁ አለ በጣም ቀስ ብዬ አይኔን ከፍቼ እስካጣራ ድረስ የሚነድድ እሳት ዙሪያዬን ከበበኝ እና ሰውነቴ ላይ ፊል አረገዋለሁ። እንዲህ ብዬ ስለነበር አንዱ ጣቴ ሌላዩን ጣቴን አቃጥሎ ጨረሰው። ማለት ሳይ ምንም አልሆኑም ግን ይነዳሉ። ወገኖቼ ያለት የሚገርም የእግዚአብሔርን መገኘት ተለማመድኩ። ከዛ በኋላ ግን ሁልጊዜ ያለ ለረጅም ጊዜ ይሄ ስሜትና አንዳንድ ጊዜ እሱ መሆን አለመሆኑን ቼክ ለማድረግ በጣም ሲያቀጥል መንፈስ ቅዱስ በቃ ብዬ ስል ቀስ ብሎ ይቆማል። እሺ አሁን እፈልጋለሁ ስል ደግሞ ይመጣል። አንድ መንፈስ ቅዱስ መሆኑን የምታረጋግጡበት መንገድ ፈቃዳችሁን ጥሶ አይሄድም። አሜን። በጣም ጀንትል ነው፣ ጨዋ ነው፣ መንፈስ የሚያከብር ነው። የእናንተን ወይ አገልግሎት ሳልጀምር ነው ይሄ ነገር አገልግሎት ሳልጀምር ነው። ግን በዚህ አይነት መንገድ ሳምሶንን በኤሽታኦልና በዳን ሰፈር መካከል ያነቃቃው እንደነበር እግዚአብሔር ያንን ያደርግ ነበር። ሃሌሉያ አሜን። ወገኖቼ ለመገኘቱ አክብሮት ከሰጠን፣ ለመገኘቱ ስፍራ ከሰጠን፣ ለመገኘቱ ስፍራ ከሰጠን ለመገኘቱ አክብሮት ከሰጠን ወገኖቼ የመንፈስ ቅዱስን ኃይል ትለማመዳላችሁ። ወገኖቼ እግዚአብሔር የቤተ ክርስቲያን አባል ሆናችሁ በየሰንበቱ እየመጣችሁ ወንበር እንድታሞቁ አይደለም የጠራችሁ። እያንዳንዳችሁ ሰራተኞች እንድትሆኑ ይፈልጋል። በእያንዳንዳችሁ ዓላማ አለው። አንድ ነገር ልንገራችሁ፣ ያለ እርሱ ምንም ልታደርጉ አትችሉ። ወገኖቼ ፐርፌክት እንድትሆኑ አይደለም፣ ክንፍ እንድታወጡ አይደለም፣ እንድትበሩ አይደለም። ኖ ኖ ኖ ኖ ኖ ከነድካማችሁ ከነማንነታችሁ ለመገኘቱ እውቅና እንድትሰጡ ይፈልጋል። አንድ ሰሞን ጌታ ይህንን ሲያለማምደኝ ድምፁን እሰማለሁ። ደግነቱ አንድ ገልገላች አንዳንድ ሰዎች አሁን ድምፁን መስማት ብለው ይላሉ። ወገኖቼ ለመስማት እኮ ቋንቋ ማወቅ ይጠይቃል አይደል እንዴ? ቋንቋ ካላወቃችሁ እኮ የማታውቁት ቋንቋ እኮ ንግግር ከምንም ድምፅ ከመንገድ መኪና ድምፅ ከምንም ድምፅ የተለየ አይደለም። ትርጉም የሚሰጣችሁ ቋንቋ ውስጥ ነው። እኔ ቋንቋውን በደንብ ስለተማርኩኝ የመንፈስ ቅዱስን ቋንቋ እስቲ የመንፈስ ቅዱስን ቋንቋ የሚችል ሰው እንዴ? የመንፈስ ቅዱስን ቋንቋ በደንብ አጥንቻለሁ ቋንቋው። ስለዚህ በቋንቋ እንግባባል ማለት ድምፁ ትርጉም አለው ለኔ። ምንድነው ቋንቋ ካላችሁኝ ይሄ ነው። አሜን። ቃሉ የመንፈስ ቅዱስ ቋንቋ ኦሮምኛ አይደለም፣ ትግርኛ አይደለም፣ አማርኛ አይደለም፣ ላቲን አይደለም፣ እንግሊዘኛ አይደለም።
እነዚህ ቋንቋዎች ጥሩ ናቸው። ነገር ግን ወገኖቼ የመንፈስ ቅዱስ ቋንቋ ቅዱስ ቃሉ ነው። ትንቢት ሲመጣ አንዳንድ ጊዜ ቆይ መርምሩ ይባላል። በምንድን ነው የሚመረምረው እንዴ? ማለት ለመመርመር እኮ ስኪልና ማሽን ያስፈልጋል። አንድ ታመህ እኮ መንገደኛ ሄደ መርምረኝ አትልም አይደል እንዴ? መካኒክ መርምረኝ ትላለህ። መኪናውን ይመርምር። ሐኪም ጋር ግን ሄደ ስትመርምር ተምሯል፣ ምን አለው፣ ቋንቋው አለው፣ ስኪሉ አለው፣ ይመረምራል። ስለዚህ ወገኖቼ ቋንቋውን የምናውቅ ከሆነን ድምፁ ይሰማልና ድምፅ አለው ውስጤ። ግን ምን አስቸገረ ይመስላችሁ? የተቸገርኩት ምንድነው? በጣም ስቲል ስሞል ቮይስ የሚባለው ይሄ በጣም ስስ ድምፅ ነው እና ድምፁ ነው አይደለም፣ እሱ ነው አይደለም፣ በቃ በጣም እንትን ሆነብኝ እና እንጸሎት ጸልኩኝ። ጌታ ሆይ እባክህ ትንሽ ቮሊዩምን ጨምረው የድምፁን ስል ያለኝ ነገር በጣም ይገርማቸዋል። አልጨምርም፣ አንተ ተጠጋ። ሃሌሉያ አሜን። ተጠጋ አለኝ። በጣም ነው የገረመኝ። መፍትሄው ቮሊዩም መጨመር ሳይሆን ተጠጋ። ወገኖቼ ወደ እሱ ስንጠጋ፣ ከእርሱ ጋር ህብረት ማድረግ ስንጀምር፣ ኢየሱስን ግለጥልኝ ስንለው፣ እስቲ ስለ አብ ንገረኝ ስንል ሃሌሉያ ይተርክልናል። ወገኖቼ እኔ በጣም በስነ መለኮት መማር አምናለሁ። ማንም አገልግል የሚፈልግ ሰው ገብቶ ቢማር በጣም ነው ኢንካሬጅ የማደርገው። እኔ ራሴ ስነ መለኮት አስተማሪ ነኝ እንደምታዩት። ነገር ግን አንድም ቀን ገብቼ የመማር እድል አግኝቼ አላውቅም። ማለት ስላልተቃናልኝ ነው፣ በቃ ስላልተመቻቸልኝ ነው። ወገኖቼ እኔ 35 ዓመት ምን ስታደርግ ነው የቆየው ካላችሁ ስነ መለኮት ሳስተምር፣ ያውም ደግሞ በስነ መለኮት ፒኤችዲም ያላቸው ምንም ያላቸውም ጭምር እንኳን ቁጭ ባሉበት ስነ መለኮት አስተምራል። ከየት አመጣው ካላችሁኝ ወገኖቼ ገና ወደዚህ ምድር እንደተመለስኩኝ የማደርገው ምንድን ነበር? ለሰዓታት ተንበርክኬ ቃሉን አነባለሁ፣ አጠናለሁ ስላችሁ ዝም ብዬ ሸምድጄ እንደዚህ አይደለም አነበው። በደንብ አነብና ከዛ በኋላ ስጨርስ መሸት ሲል እንደው ትንሽ ወደ 11 ሰዓት 12 ሰዓት አካባቢ ከቤት ወጣና ረጅም መንገድ ወክ አደርጋለሁ። ያኔ ድሮ ነው የምላችሁ፣ ድሮ በደርግ ዘመን ወክ አደርጋለሁ እና ወክ ሳረግ ሜዲቴት እያረኩ ነው ወክ ማረገው። ሜዲቴት ከልደታ አንስቼ ከቤተክርስቲያኑ አጠገብ ነው ቤቴ ነበር። ከዛ አንስቼ እስከ ፖስት ራንዴቮ ድረስ ማለት ወይም ፖስት ኦፊስ ድረስ ወክ አደርጋለሁ እና ሲሄድ ምን ይመስልሃል ካላችሁኝ እዚህ ውስጥ ዲፕ ኢንሳይድ እዛ ውስጥ የሆነ ትንሽ የፑልፒት ያለች ይመስለኛል። እዛ ጋር ቆሞ የሚያስተምር ያለ ይመስለኛል። ከዛ በኋላ ምን ለምዶብኝ ነበር? እሺ ሳላቀው ነው ከዛስ የሚል ልምድ አዳብሬ ነበር። ብቻዬን እየሄድኩ ምናልባት ሰዎች አብዷል ሊሉ ይችላሉ። በተለይ ሰው አግኝቼ አቁሞኝ አናግሬ ስጨርስ ቶሎ መለስና ከዛስ እሺ እያልኩ ነው መቀጠል። ወገኖቼ መንፈስ ቅዱስ አስተማሪ፣ የማቀውን ሁሉ የነገረኝ እሱ። አሜን። ላለፉት 35 ዓመታት በሀገር ውስጥ በገጠር በከተማ በምን በውጭ ዞሬ የተናገርኩትን ሁሉ በዛ መልክ ነው ያስተማሪ። ያ አስተማሪ አንቺ ውስጥ አለ። ያ አስተማሪ አንተ ውስጥ አለ። እናንተ ግን ከቅዱሱ ከአብ ከቅዱሱ ቅባት ተቀብላችኋልና ሁሉን ታውቃላችሁ። ወገኖቼ እባካችሁ ዛሬ ለመንፈስ ቅዱስ ሰብዕና፣ ለመንፈስ ቅዱስ ፐርሰናሊቲ፣ ለመንፈስ ቅዱስ ህላዌነት፣ ለመንፈስ ቅዱስ ፐርሰንነት አክኖሌጅመንት ስጡ፣ እውቅና ስጡ። የቤት እመቤት ከሆንሽ ወጥ እየሰራሽ ልብስ እያጠብሽ አብረዋል። ሃሌሉያ አሜን፣ ሃሌሉያ። ቢሮ ገብተህ ቁጭ ስትል አብረዋል። ሱቅ ስትገባ አብረዋል።
እንትን ስትሄድ አብሮ አለ፣ ስትነዳ አብሮ አለ፣ አብሮ አለ። ለዚህ ነው ጌታ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 14 ቁጥር 14 ላይ እኔም አብን እለምናለሁ ለዘለዓለምም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል፣ እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው። ነገር ግን በእናንተ ዘንድ ስለሚሆን በውስጣችሁም ስለሚኖር እናንተ ታውቁታላችሁ። ወገኖች ይሄ ልንገራችሁን አልጨርስ። አንደኛ መንፈስ ቅዱስን ያገኘሽው ዝም ብሎ አይደለም። ኢየሱስ ክርስቶስ ስራውን ሰርቶ አንቺን ለመንፈስ ቅዱስ ብቁ የሚያደርግ አንተ ለመንፈስ ቅዱስ ብቁ የሚያደርግ የመስቀል ላይ ስራ ሰርቶ። ለምንድነው ኢየሱስ መስቀል ላይ የሞተው? ሌላ ነገር አይደለም፣ አንተ መንፈስ ቅዱስ እንድታገኝ፣ ለዘላለም መንፈስ ቅዱስ እንዲኖርሽ ነው። ሃሌሉያ። እንጂ እንዴት ነው አንቺ ውስጥ የሚኖረው? እንዴት ነው አንተ ውስጥ? እንዴት ነው እኔ ውስጥ የሚኖረው? ወገኖቼ ከብቃት የተነሳ አይደለም፣ ኢየሱስ ክርስቶስ ከሰራው ስራ የተነሳ። እንደ ድካማችን ቢሆን ስንቴ ጥሎን በሄደ ነበር። ነገር ግን የደሙ ቃል ኪዳን ሃሌሉያ፣ የደሙ ቃል ኪዳን መንፈስ ቅዱስን ከኛ ጋር እንዲኖር አድርጎታል። ደሞም ያኖረዋል። እንደ ብሉይ ኪዳን ዘመን አንዴ መጥቶ ጠዋት መጥቶ ስራ ሰርቶ ከሰዓት መሄድ አይደለም። ለዘላለም ካንተ ጋር እንዲኖር ደግሞ ሌላ አጽናኝ። እስቲ ሌላ አጽናኝ በሉ። እስቲ ድገሙት ባካችሁ። ሌላ እኮ የሚባለው አንድ ሲኖር ነው አለ እንዴ? ማን ነው እሱ? ኢየሱስ። ምክንያቱም ኢየሱስ አጽናኝ ነው፣ ጴራቅሊጦስ ነው። ሄዳችሁ አንደኛ ዮሐንስ ምዕራፍ 1 ላይ ሄዳችሁ ብትመልከቱ ጴራቅሊጦስ ተብሎ ተጽፏል። ኢየሱስ ጴራቅሊጦስ ነው። እሱ በነበረ ጊዜ ምን አድርጓቸዋል? አጽናንቷቸዋል፣ አብሯቸው ነው። እኔ ሄዳለሁ፣ እንዲያውም ብሄድ ይሻላችኋል። ሃሌሉያ። አለዛ አጽናኙ አይመጣም አለ። ሌላ አጽናኝ ልክ እንደኔ አታዩትም፣ አትዳሰሱትም፣ ስሜት ላይ ኖራችሁ ይችላል። ልክ እንደኔ። አንዳንድ ሰዎች በጣም ሲሞቃቸውና ሲነዝራቸው ነው መንፈስ ቅዱስ ከኔ ጋር አለ ብለው የሚሉት። ወገኖቼ ጭር ጨው ባለበት ሰማይ ናስ ምድር ብረት በሆነችም ጊዜ እርሱ ካንቺ ጋር አለ፣ እርሱ ካንተ ጋር አለ። ስሜት አይደለም። ስሜት አለው እንጂ ስሜት አይደለም። መንፈስ ቅዱስ ስሜት አይደለም። መንፈስ ቅዱስ ስሜት አለው። ስለዚህ እስቲ ተዋወቁት፣ እስቲ አዋሩት። ወገኖቼ ፐርሰን ነው፣ ስም አለው እኮ። ስልጣን ሁሉ በሰማይና በምድር ተሰጠ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ምን ስም። ሃሌሉያ። አብ ምን አለው? ወልድ ምን አለው? መንፈስ ቅዱስም ስም አለው፣ መጠሪያ አለው። ሃሌሉያ። ስለዚህ መንፈስ ቅዱስ ብላችሁ አናግሩት እስቲ። ወገኖቼ ብዙዎቻችን ከዳንም በኋላ ያገኘነው ከዳንም በኋላ የተዋወቀን ይመስለናል። አታውቂውም ነበር እንጂ ያቅሻል። አታውቀውም ነበር እንጂ ያቅሃል። ምክንያቱም እርሱ በመጣ ጊዜ ዓለምን ስለ ኃጢአት፣ ስለ ጽድቅና ስለ ፍርድ ይወቅሳል ይላል። ያኔ ኃጢአተኛ እያለ ሰለሞን ያኔ ከላይ ይሰፍ ነበር እና ዝም ብሎ በሄድክበት ሁሉ ድምፅ ያሰማህ ነበር። የወቀሳ ኃጢአተኛ ነህ፣ የኃጢአት ውጤት ሞት ነው ይልሃል። ኃጢአት ሲልህ የሆነ ጊዜ ላይ ሰማህና ማቆም ብችል ደስ ይልህ ነበር። ግን ማቆም ስላልቻልክ ኃጢአት እያስጠላህ መጣ። ሲያስጠላህን ከዛ ምን ማድረግ ጀመርክ? የምታውቀውን በተስኪያን መሳለብ ጀመርክ፣ መመጽወት ጀመርክ። ምን ማለት ጀመርክ? አላለ እንዴ? ምክንያቱም ምን ፈልገህ? ጽድቅ። ያን ጊዜ መጣና ደግሞ ስለ ኃጢአት አይደለም ስለ ጽድቅ። ኖ እሱ ጽድቅ አይደለም፣ በዚህ አያጸድቅም፣ ይሄ አያጸድቅህም። ጽድቅ በአብ ቀኝ የተቀመጠው ኢየሱስ ነው። ሃሌሉያ። ጽድቅ ስለ ኃጢአት የሞተው ኢየሱስ ነው እያለ ሲወቅስ አታውቀውም እኮ፣ ድምፅ ብቻ ነው የምትሰማው። ከዛ በኋላ ምን ማድረግ ጀመርክ? በወንጌል አመንክ። ከዛስ ወደ ቤተክርስቲያን። አሁን ፋሽን ነው ወገኖቼ በእናንተ ዘመን። ነገር ግን በዚያ ዘመን እኔ በነበርኩበት ዘመን ወገኖቼ ቤተክርስቲያን መምጣት ብዙ ድልድይ ሰብራችሁ የምትመጡት በጣም የሚያሳፍር ነገር ነው። ስለዚህ መፍራት ትጀምራለህ ስትመጣ አይደለ እንዴ? አሁን ወላጆቼ ምን ይሉኛል፣ እድር ምን ይለኛል፣ እንትን ምን ይለኛል፣ ምን መስሪያ ቤት ምን ይለኛል እያልክ ስትፈራ ደግሞ
ስለ ፍርድ አትፍራ፣ የዚህ ዓለም ገዢ ተፈርዶበታል። ሃሌሉያ እያለ አንድ ቀን ልብህን ስትከፍት ወደ ውስጥህ ገባ። ወገኖች አስቀድሞ ያቀናል። መንፈስ ቅዱስ የፍቅር መንፈስ ነው። ለዚህ ነው ወገኖቼ በሮሜ ምዕራፍ 5 ቁጥር 5 ላይ የእግዚአብሔርን ፍቅር በመንፈስ ቅዱስ አማካይነት በልባችን ስለፈሰሰ ተስፋው አያሳፍረንም ይላል። ስለዚህ እስቲ እውቅና እንስጠው፣ እስቲ ይሙላብን። እኔ እንዴት እንደተሞላው ነግሬያችሁ ልጨርስ። የዛሬ 38 ዓመት ጅቡቲ ታሪክ በጣም የሚገርማችሁ ነው። የመጀመሪያ ቀን አንድ ወንድም አገኘሁና አንድ ጥያቄ ጠየኩት። እኔም ስደተኛ አንተም ስደተኛ፣ እኔ ሀዘንተኛ ነኝ፣ አንተ ምንድነው እንደሚያስደስትህ አልኩት። የሚያስደስተኝ ልንገርህ አለኝ። እሺ ተያይዘን እንሂዳለኝ። ቤት ወሰደኝ። የሆነ በጣም ቆሻሻ ሰፈር 3 ሆነው አብረው የሚኖሩበት ነው። ትሪፕ አቀቅለው ምሳ ቀረቡልኝ እና በላይ ያጎረሱኝ። እኔ አላቅም እንደዚህ አይነት ነገር። በቃ ፍቅራቸው በጣም ማረከኝ። ከዛ መጣና ጌታን መቀበል ትፈልጋለህ አለኝ። ምንድነው ጌታን መቀበል አልኩት። በቃ ኢየሱስን የግል አዳኝ አድርገህ ወደ ልብ ምናምን አለኝ። ኧረ አስገባለሁ። ልቤ ተሰብሯል። ራሴን ማጥፋት የምፈልግበት ጊዜ። እሺ እዚህ ጋር ተንበርክካልኝ። ትዝ ይለኛል ካርቴሴት የሚባል ሰፈር ጅቡቲ ቆሻሻ ሰፈር ነው። ተንበረከኩና እጄን አንስቼ እኔ የምለውን በላለኝ። ጌታን ተቀበልኩ። በአራተኛው ቀን ፈለገኝና አንድ አገልጋይ ከሆላንድ መጥቷል፣ ስለዚህ ፕሮግራም አለና ና ተካፈላለኝ። ሄድኩኝ። ለመጀመሪያ ጊዜ በህይወቴ ጴንጤ መሃል ገባሁ። ለመጀመሪያ ጊዜ እማረገውንም አላቅም። ገብቼ ቁጭ አልኩ። ፕሮግራም ከመጀመሩ በፊት ነው። ሁሉም ሰላም ይባባላሉ፣ ያወራሉ፣ ምን ይላሉ። አንዲት ጓዳ አለች፣ የሰው ቤት ነው። እዛች ጓዳ ውስጥ አንዳንዶች ይጸልያሉ። ገባሁና መጸለይ ፈለኩ፣ ግን ጸሎት አልችልም። የመዝሙር ደብተር ነበር፣ አነሳሁና ዝም ብዬ ስገልጥ አንድ መዝሙር አገኘሁ። ካልባረከኝ አልለቅህም የሚል። አላቀውም። አንዱን ቀስ ብዬ ጠራሁትና እስቲ በልልኝ አልኩት። አለልኝ። ያቺን ይዤ ተንበርክኬ ማለት ጀመርኩ። ወዲያው ፕሮግራም ተጀመረ ተባለና ወጥተን ከትንሹ ወደ ትልቁ ገባን። ከዛ ተሰበከ። ምን የእግዚአብሔር ፍቅር። ሰውየው ይሰብካል፣ ሆላንዳዊ ሰው ነው። የእግዚአብሔር ፍቅር እንዲህ አልኩኝ። እባክህ እኔን የሚወደኝ የለም። እንኳን ሰማይ ያለው እግዚአብሔር እኔ እናቴም አባቴም ወንድሜም እህቴም እኔ ማንም ጓደኛ የሚወደኝ የለም ብዬ አልኩኝ። ይህንን እያልኩ ሰባኪው ጨረሰና ፕሮግራም መሪው ተነስቶ እስቲ ሁላችን እንቁም ሲል እኔ እነሱ የሚያደርጉትን ነው ማድረገው፣ ምክንያቱም እዛ መሃል ሆኜ አላቅም። እንቁም ሲል እኔም ቆምኩኝ። ከዛ እስቲ ሁላችንም እጆቻችንን እናንሳ ሲል ዞር ብዬ ሳይ ሁሉ እጁን ሰቅሏል። እኔም አነሳ። ወገኖቼ በሕያው እግዚአብሔር ፊት እውነተኛ ታሪክ ነው የምነግራችሁ። እጄን አነሳውና እንዲህ ያለው እንግዳ ነኝ፣ ምንም አላቅም። ገና 4ኛ ቀኔ ነው። ከዛ በኋላ ፕሮግራም መሪው ሳይቸግረው እስቲ ልባችንንም ከእጃችን ጋር እናንሳ አለ። ልክ ይህን ሲል እኔ ለመጀመሪያ ጊዜ አይኔን ጨፈንኩና እንዲህ አልኩኝ፣ እግዚአብሔር ሆይ እጃችሁን አንሱ ተብሏል። እጅ ማንሳት እንደተማርኩት ቮለንተሪ አክሽን ነው፣ አንስቻለሁ። ልብ ግን እንዴት እንደሚነሳ አላውቅም ብዬ 4 ነጥብ ላይ አልደረስኩም። ሰማይ ተከፈተ፣ የእግዚአብሔር መንፈስ በኃይል ወረደብኝ። ወገኖቼ ምንድነው የወረደበት ብትሉኝ፣ ፍቅር ከነነፍሱ ውስጥ የገባ ሲቃ ያዘኝ። ለካ ሳላቀው እየተንዘፈዘፍኩ ነው። አግዳሚ ወንበር ነው ከኋላ ያለው፣ እሱን እደበድባለሁ። ለካ እየረበሽኩ ነው። እኔ ምንም አቀው የለም። ተንጠራርቼ ባውራጣቴ ቆሜ ለመያዝ ነው። ጮኩና አለቀ ተብሎ ስቀመጥ ስቅስቅ ብዬ አለቀስኩ። ያ ቀን 180 ዲግሪ ህይወት የተለወጠ። መናገር አላስፈልገኝም። ከዛ በኋላ ድሮ አብረውኝ ወደሚቅሙ፣ ወደሚጠጡ፣ ወደሚያጨሱ ምናምን ጓደኞች ጋር ሲሄድ ምንድነው የሆነ ነገር አለ ተለውጠሃል ይሉኝ ጀመር። ወገኖቼ መጨረሻው ነው ልንገራችሁ። ያ የመጣው ሁልጊዜ እሱ በሚመጣበት ጊዜ ጥምቀት ይካሄዳል። ስለዚህ ላለፉት 6 ወራት ተምረው የተዘጋጁ ነበሩ ለመጠመቅ። ከዛ በኋላ ወደ ቀይ ባህር ለጥምቀት ሩቅ ነው የሚካሄደው። ከጅቡቲ ከተማ ቀይ ባህር በሚካሄድበት ጊዜ አንዱ ምናለ ለምን አብረህ አትሄድም አለኝ። እሺ ሄድኩ። ከዛ ግራር ስር ሮሜ 6ን አስተማረን ያ ሰውዬ ስለ ጥምቀት። ከዛስ አብረው ሲሄዱ እሱም ይግባ ተባልኩና በቀይ ባህር ተጠመቁ። ሰኞ ተወለድኩ፣ ማክሰኞ አደግኩ፣ ሮባ ገባው ምናምን። ታሪኬ ባጭሩ
ምክንያቱም ጌታን በተቀበልኩ በአራተኛው ቀን በመንፈስ ቅዱስ ተሞላው፣ በሰባተኛው ቀን በውሃ ተጠመቅኩ። ወገኖቼ መንፈስ ቅዱስ ዛሬም ሕያው ነው፣ ዛሬም ይሰራል። ወገኖቼ በእርሱ ውስጥ የማይለካ የማይሰፈር የማይመጠን ኃይል አለ፣ ብርታት አለ፣ ጉልበት አለ፣ ጥበብ አለ፣ ዕውቀት አለ፣ ማስተዋል አለ፣ እግዚአብሔርን መፍራት አለ። አንድ ነገር ልንገራችሁ ወገኖቼ፣ በእርግጥ መንፈስ ቅዱስን ካወቃችሁት፣ እሱን ካገኛችሁ በዚህ ዓለም ላይ ሌላ ሁሉ ትርፍ ነው። አሜን። ቆመን እንጸልያለን።